እዚህ ጋር ልሳም ይሳማት የምትል የምትመዝንበት ቦታ ጥለን የመጣው ልሳም ችግር አለው ይሳምሽ እንጂ አንጀቱን በላሽ እኮ። ሰላም ሰላም የዩቲዩብ ፋሚሊ፣ ዛሬም አነጋጋሪና አዝናኝ የሆኑ ቪዲዮችን ይዘን ቦታችን ላይ ተቀምጠናል። ይሄን ቻናል ሰብስክራይብ ያላደረጋችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ይሄን ቪዲዮም ወደ ብዙ ሰው እንዲዳረስ ቪዲዮን ላይክ በማድረግ ጀምሩ። ወደ ቪዲዮ የወንድ ልጅ የላብ ሽታ ለሴቶች ሙድ ጥሩ እንደሆነ ተመራማሪዎች ተናገሩ። የፔንሲልቫኒያ ዩኒቨርሲቲ ሳይንቲስቶች እንዳሳወቁት የወንድ ልጅ የላብ ጠረን በሴቶች ስሜትና አካል ላይ ተጽዕኖ እንደሚያሳድር በጥናት ማረጋገጣቸውን ተናግረዋል። በጥናታቸው መሰረትም ሴቶች የወንድ ልጅ ላብ ሽታ ሲሸታቸው እንዲረጋጉ፣ ዘና እንዲሉና ስሜታቸውም ከፍ እንዲል ያደርጋቸዋል ተብሏል። ሴቶች በዚህ ጉዳይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። ሴቶችዬ በዚህ ጉዳይ ምን ትላላችሁ? እስቲ ኮሜንት ላይ ሶስት መቼም ቢሆን መግዛት የሌለባችሁ መኪኖች እኔ ካየኋቸው አንጻር ነው መነግራችሁ። የመጀመሪያው ይሄ ጉርሞኒው ሲፈልግ ባጃጅ ይሆናል፣ ሲፈልግ ላዳ፣ ከዛ ደግሞ ሪሞት አለው። ይሄ አይሆን። ሁለተኛው ይሄው አልገባኝም ምን እንደሆነ ስሙት። አናቱ ላይ ክላክስ አለው። የባሰ ደግሞ አጭር ነው ዝለሉ። ሶስተኛው እና የመጨረሻው ይዩት ጂፓስ መሰለ። ከዛ ቢጫ እና ነው የምንነግረን ከገዛም በኋላ ፎርድ ነው መሰለ። ስለዚህ የማይሆን ይሄ ቪዲዮ እንደተጠቀማችሁ አስባለሁ። በደንብ ሼር፣ ኮፒ ሊንክ ላይ ፖስት አድርጉት። ይመቻችሁ። ምን ይጠቅመናል? ምን ከገዛም በኋላ ቪዲዮ ሰርተ ምን ይጠቅመናል? ሶስተኛ ላይ ያሳየውን ገዝቼው ነበር በቅርብ። አሁን ነው ቪዲዮ ምን ሰራለን? ያልገዛችሁ ካላችሁ እንዳገዙ። አዛውኑ መኪኖች ናቸው፣ እንዳትሸወዱ እንደኔ። አረ ኢመርጀንሲ በእናትሽ አደጋ ነው። ኢመርጀንሲ ካርድ ማውጣት አለባችሁ። ካርድ አረ የበእናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው። ምን ማድረግ አለብሽ? እሺ ነው ካርድ 10,000 ብር 10,000 ምንድን ነው ይሻላል። አሁን ልትሞት ነበር እንዴ? እውነቱን እኮ ነው። የግል ሆስፒታሎች ለካርድ የሚጠይቁት ብር ከሞት ያስነሳል። ቪዲዮ እኮ እዚህ ጋር ብቻ አይደለም፣ እዛ ጋም ተቀርጿል። እዛ ጋም ሁለት ወንድ እና ሴት እየተጨቃጨቁ አሉ ቁጭ ብለው ምኑ ጋር ይውት እስቲ ምኑ ጋር በደንብ ስፔስ አለው እኮ ቦታው እዛ ጋር በደንብ አለ፣ ተቀርጿል። ሩቅ በደንብ ማስተዋል ስፔሱንማ አየነው። እዚህ ጋር ነጭ ለበሰ ልጅ ቦርሳ ይዞ ወደዛ ሲራመድ እሱ ምኑ ጋር ነው የሁሉ ቪዲዮ? እዚህ ስር ብቻ አይደለም፣ እዚህ ጋር ነው እንደ ቪዲዮ። ይሄ ብቻ ነው የሚታያችሁ? ይሄ ብቻ የሁሉ ነበር ያላየ ነው። ነጭ የለበሰ ሰፊ ቦታ ምናምን፣ እኛ ሌላ ሰፊ እንትን ያየ ነው። ብራዘር ምንም ነገር እንዳሰመሰግጠ ፈምስ። አረ ብራዘር ሰግጠ ፈምስና ሰግጠ ሙት ይለያያል። ያንተ እኮ ሰግጠ ሙት ነው። አረንካ በነገር ላይ ማለት ነው መሳደብ ቀላል ነው። ኢትዮጵያኖች ትንሽ ፈርሃ እግዚአብሔር ስላለን ነው እንጂ እውነት ነው። እንቁልል ልጅ ሊል ይችላል። ኖርማል ከሄድን ልንጠራራብህ ይችላል። ገብቶሃል ሐሳብ አይደል? አስፈላጊም ከሆነ ደግሞ እንዲም ላደርግ ይችላል። ሊያደርግ ይችላል። ፈርሃ እግዚአብሔር ስላለን ነው ይችላል። እና አትፈታተናን እግዚአብሔር አንተ ዝብዝብ አትፈታተነን። እንጁላላ ግን ምን እሺ ብቻዬን ሲኦል አልገባም አልክ፣ ይዣችሁ ካልገባው አልክ። አባቢ እንዴት ነህ? አይ ውጪ ጠፉ ግን እንደዚህ አንድ ውጪ ባር ወዴት ነው? አቶ በእናትህ ሞልቻለሁ። አጽዋ ናቷ ፈልግሻለሁ። ደዊ ይመችሽ። የኢትዮጵያ ሕዝብ ያለበት ሁኔታ በቪዲዮ ውጭ ባር ሰርቶታል። ሰሞኑን ደግሞ አነጋጋሪ የሆነው የናሆም ፎንቴ የሊያሾ እና የጆን ዳንኤል እህት ጉዳይ ነው። ናሆም ፎንቴ ላይቭ ላይ እንደዚህ ብሎ ተናገሩ። ይሄን አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። ይሄ አዋርድ እሱ እስኪመጣ ድረስ እኔ የሆነ ይሄ አዋርድ ማለት ነው። አዎ እዛ ላይ ስሙን አልጠቀስኩም እዛ አዋርዱ ቦታ ላይ፣ ምክንያቱም ድጋሚ አጀንዳ መፍጠር ይሆናል ብዬ ስላሰብኩ ነው። እና ይሄ አዋርድ
ሁላችንም ላይቭ ስትሪም ላስጀመረን ብዙ ላበረታታል ይሄ አዋርድ ጆዬ ነው። ይሄ አዋርድ ለጆዬ ነው። ባይዘው እግዚአብሔር ዘ ቤስት ላይቭ ስትሪመር እሱ ቢኖር ኖሮ ብር አለ ወይ? ኧረ ወፍ የለም ብር እባክህ፣ ምንም ብር የለውም። ይሄ ነው ያለው። ያማን ብር የለም ወፍ የለም። እሱ ቢኖር ኖሮ እሱ እንደሚበላው እርግጠኛ ነኝ። እሱ እንደሚበላው በጣም እርግጠኛ ነኝ። ይሄ አዋርድ ዘ ቤስት ላይቭ ስትሪመር የሚሆነው ጆን ዳንኤል ነበረ። ግን ያው ጆን ዳንኤል አሁን በይሳ ስላልነበረም ግን ያው እኔ ደግሞ አለው ጓደኛው ወንድሙ አለው። በእውነት የምሬን ነው የምላችሁ። ባይዘው እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ አለቀሰ። እግዚአብሔርን አለቀሰ። ባይዘው ጆን ዳንኤል ስነግረው አለቀሰ። ጌታ ምስክሬ አለቀሰ። በቃ ነው ይገባል። የዚህ ዓመት ይገባል። በጣም የሚገርም ቀን ነበረ። እንዲህ አለ ላይቭ ላይ እንደዚህ እንደሰማችሁት ነው። ላይቭ ላይ እንደዚህ አለ። እስር ቤት ሄጄ አሳየሁት አለቀሰ ምናምን ብሎ ላይቭ ላይ ተናገረ። ሊያሾም መልሳ ትናንትና ፖስተር ነበረ የሊያሾ። እስቲ ደግመን እንየውና እንዴ ጆን ዳንኤል ጋር ቲክቶክ አዋርዱን ይዤ ጆን አለቀሰ። መቼ ብረት ተይዞ ይገባል? እስር ቤት ብረት ተይዞ ይኬዳል? አንተ ጋይስ እስኪ ጠይቁኝ። የቲክቶክ እንትን እኮ በጣም እኮ ነው የሚከብደው። እነዚህ ኮሜንታተሮች ያው እዚህ ቲክቶክ ላይ ያለው የበጨጨ ብቻ ስለሆነ ኮሜንት የሚሰጠው የሚጠይቅ የለም ጋይስ። እኛ በሳቅ ነው የሞት ነው። ሹካ ማንኪያና ሹካ ይዘሽ እኮ አትገቢም ቂሊንጦ። ምን ማለት ነው? ማንኪያና ሹካ አይደለም ሌላ ነገር። ፀጉር ጌጥ አድርገሽ እኮ ብረት ከሆነ እዚህ ጋር ያለው አድርገሽ አትገቢም። ፀጉርሽን እንዲያርጉ አይደል እንደ አውልቀውልሽ የምትሄጁ አይደለም። ያን የሚያክል ብረት ይዘ ቂሊንጦ ልትጨርሳቸው ነው? ልፈነክታቸው ነው? ልትወረውረው ነው? እንዴት አለፈልህ? እንዴት ፈቀዱልህ? ማን የፈቀደልህ? ጥያቄ ነው። እንደሰማችሁት ነው። ሊያሾ እንዲህ ብላ ተናግራ ነበርና አብዛኛው ሰው እየሰደባት ምናምን ነበረ። ከዛ የጆን ዳንኤል ደግሞ የናውም ሪካርድ ላይ ተፖስተው ሪካርድ ላይ ኮመንት ላይ መጣ እንዲህ ብላ ጻፈች። እኔውስ አልነበርክም ናሆሜ ለምን ይዋሻል? አልተመቸኝም እኮ ማለት በቂ ነው ብላ ጻፈች የጆን ዳንኤል እህት። ሌላም ጽፋለች። አረ በፈጣሪ አትሊስት ያላረጋችሁትን አታውሩ ብላ ጻፈ የጆን ዳንኤል እህት። ይሄን ከጻፈች በኋላ አብዛኛው ሰው ሊያሾ ልክ ነበረች ምናምን ብሎ ማውራት ጀመረ። እዚህ ጋር ከቀኑ 7 ሰዓት ነው። ኦኬ ግን ጠዋት እንዲመስል ማለት ነው ተመልሼ የተነጠፈውን አልጋ ገልጬ ተኛው። ከእንቅልፌ ስነሳ ካሜራ ተደቅኖበት በድንገት እንደተገኘ ሰው አላቅም አሉ። ራሴን እየቀረስኩ መሆኑን ከዛ ወረድኩኝና እዚህ ጋር ኦልሬዲ ሻወር ቤቱ ክፍት ነው። ለካሜራው ቫይብ ዘግቼ እንደ አዲስ ገና እንደመጣ ሰው ከፈትኩ። ያው እንግዲህ ሽንት ቤት አብረን አንገባ ነገር ዘጋውባችሁ። እዚህ ጋር ፊቴን አልታጠብኩም፣ ምክንያቱም እንዳልኳችሁ ቅድም ነው የተነሳሁት። አልጋዋም ቅድም ተነጥፋ ስለነበረ አላለፋችኝም። ያው ለካሜራው ነው አይገለጥኳት። ከዛ ልብስ አወጣውኝ። እዚህ ጋር አሁን ያወጣሁት ልብስና እዚህ ጋር ምሳ ስበላ የለበስኩት ኮት የተለያየ ነው። ምክንያቱም ሳይበላው ድሮ ነው የድሮ ቪዲዮ ነው። ይሄ ምግብ የበላው ድሮ ነው። እንግዲህ አውቄ ዛሬ እንደበላው ነገር አክታረኩባችሁ ማለት ነው። ነታው እኔ ቤት ውስጥ ቁጭ ብዬ ነው ያልኩት። ምግቤንም የበላውት ድንች አልጫ ነው። እንደዚህ ሀቀኛ ቭሎግ ሰሪ ነው የምንፈልገው። ግን እንዲህ እያደረጉ እኮ ነው የሚሰክሱን። በቃ ቭሎግ ምናምን እያሉ ካሜራዬን ደቅኜ የፈጠነ ወጣው። እንግዲህ ካሜራ እንደተደቀነ አላቅም። ገና እኔ ከውጭ ከስራ መሽቶብኝ መግባቴ ነው። እንደምታዩት በጣም ደክሞኛል ምናምን ነገር። ያው እንግዲህ ቤት ስደርስ የፈጠነ ሽንት ቤት ነው። ሽንት ግን በምን አውቆ ነው ቤቱን እንደዚህ ቤት ስንደርስ የሚያረጋል? እዚህ ጋር የካሜራው ሁኔታ ስላልተመቸኝ መልሼ ሮጬ ገባሁላችሁ። እዚህ ጋር ደግሞ ጥብስ ምናምን ራቴን መጠባበስ ጀመርኩ። እውነት ለመናገር ይሄን ጥብስ መች እንደጠበስኩትም አላስታውስም። ጋላሬን ሳገላብጥ ነው ያገኘሁት። እውነታው ሽሮ ነው የበላሁት።
ስራም አላመሸውም። ጠራራ ፀሐይ ነው። በቃ ይመቻት። እችን አበረታቷት። ሀቀኛ ብሎግ ሰሪ፣ እንደዚህ አይነት ብሎግ ሰሪ ነው የምፈልገው። በቃ እውነቱን እንደነዛ ሳክስ አንፈልግም። ማዘር እየተጀናጀንክ ስታገኘህ አረ እነዚህ ልጆች ሳይገዳደሉ ይፈምሱ እንዲህ። ማንን ምፈራ መስላችኋል? ኖባዲ you're hating us። ስሙን እንገራችሁ፣ ይህ ብትሸከም ኖሮ ውስጥ ላይ ምቀኝነትና ወረኝነት አትጎናጸፍም ነበረ። እውነት ነው አትጎናጸፍ ነበረ። ወረኛ ሁላ የታባ አዶናይ ግን ለማርያም ያለው ፍቅር ይለያል። እንግዲህ በልብሱ ብዙ ትችት አይተናል። እስቲ ስለ ልብሱ አንዳንድ ፔሬድ አለ እንዴት ነው ላይክ የሴቶችን የወር አበባ ይመስላል ላላችሁ በባለፈው ቪዲዮ ስራልን ብለን ነበር። እንደምታዩት እዚህ ጋር አበቦች ናቸው። ሶ የወር አበባ እንደምንለው አበባ እዚህ ጋር አለው። ከዛ በመቀጠል ሙሉ ቀይ የተጠቀምኩት የደም ከለር እንግዲህ ጥቁር የለም፣ አረንጓዴ የለም። ሶ የደም ከለር ቀይ ነው። ዛስት ለዛ በጣም ይገርማል ቀይ ያረኩት። ስለዚህ አጠቃላይ ፔኑን ሲምቦል አረኩት እንጂ ለወር አበባ ድምጽ እንኳን አልኩኝ። ለወር አበባ ይቁም የወር አበባቸው መታመማቸው ይቅር አይደለም ያልኩት። ከዛ ነው እኛ እኮ ድምጽ ነን ያሉት መስሎኝ የወሰድኩት ነው። መረዳት የሚችል ቀና ልቦና ያለው ይረዳኛል። ሌላ ነገር ያስባል። እኔ ምንም ነገር አላስብም። አም ክርስቲያን ነኝ። ይመቻችሁ። አይ ጆሲ አንተ እኮ አታስረዳ። በቃ አብራራህልን ማለት ነው። ጨረስክ? ግን እስቲ እንዴት ነው ገብታችኋል? እንዴት ነው እስቲ ኮሜንት ላይ የገባችሁ እዚህ ጋር ልሳም ይሳማት የምትሉ ስመለስ እመዘናለሁ። ይሳምሽ ተመለስ የምትመዝንበትን ቦታ ጥላው መጣ። ችግር የለውም እዚህ ያለ ችግር የለውም። በቃ ችግር የለውም ማለት እንዳስሚው የምን ሕፃን የድሮ ሰው ነኝ እንዴ? የድሮ ሰው እኮ አትመስልም። ይመስላል። እኔ ምን አይተህ ነው የወደድከኝ? አንቺ ፍቅር ይያለው እዚህ ያለ ያፈቅርሻል። እስቲ ኮሜንት ላይ ይሳማት የምትሉ አንቺስ ምን ችግር አለው? ይሳምሽ እንጂ አንጀቱን በላሽ እኮ አላህ አንጀትሽን ይብለው። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደተመቻችሁ ፈታ እንዳላችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ባይ 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 ባይ